ሌላ ሰው ጋር ሄደሻል ባል ሄዶ ይፈረድብኛል ነው ይያልኩና አው ይጃለሁ እንዳትነካኝ ምንድነው በትዳራችሁ ማለት የፈለከው ሪታ ሲጀመር ምንድነው ተሽፋፍነ ራስ ይመጣው ማን ነህ አንተ ምንድነህ ብዙ ምልክት አሳይቻለሁ ብዙ ነገር እንትን ብየዋለሁ ምን ያላችሁ ቅርርብ አለ አንተና እሷ ምን ልታፋተኝ የፈለከው ነገር አለ ከሷ ጋር አረ ካሌብ እንደዛ አይደለም አረ በእግዚአብሔር ምንድነው ቅርርባችሁ አልገባኝ ከባለቤቴ ጋር በቂ የሆነ ሴክስም ስለማናረግ ሌላ ወንድ ሙክር ያለው ምን ስለምን እስኪ እኔ ቢያንስ እንኳን አንተ እኔ እስኪ ጨርስ ጠብቀኝ ታውቃለህ ግድ የለም እኔ ትዳሩ ይፍረስ ከዚህ በኋላ ምፈልገው ትዳር አይደል ማለት ሴተኛ ዳሪ ነች እቺ ሴት ይሁዲ ወጣ ያልኩ እኮ ነው ምንድነው የፈለከው ከኔ እየሰማኝ ነው ሁለተኛው ወንድ ያላት ብልቴ ነክሶታል ነው ያላት የሴክስ ግንኙነት ወይም አብረን ግንኙነት ማረጋችን ብቻ ሳይሆን ልጅ መውለድ ነበረብን እስካው ያ አልሆነም ግን አትልቀቀኝ ልቀቀኝ ስለምንድነው የምትጨርሽው እኔ ስለ ስሜት እኮ ነው ያወራለው ስለ ስሜት ነው እየጠየቅኩ ያለሁት እንገብታ አይደለ የኔን ስሜት ጠብቀልኝ ታውቃለህ ባንዲው ዘገነነችኝ አስጠላችኝ አንተ የምን ወንድ ነው የምትለኝ ምን አንተ ልታጣላው እንዴ ፈለከው ምንድነው የፈለከው ከኔ አልገባኝ አቅፈኝ ስለተኛ ብቻ እኮ ሴክስ ነው ብለህ የምታስበው እንደዛ ነው ምንድነው ሐሳብ አንተ ራስ ማለት ይሁን ለኔ በጣም ተረጋግቼ ለማዳመጥ እየሞከርኩኝ ነው ግን ያለ ያልከኝ ያለው ነገር በጣም ከፍ ያለ ነገር ነው ጭራሽ ሆት ያለሽ ጭራሽ ሆት ያለሽ ወጣ ያልኩ እኮ ነው ወጣ ካሌብ ወጣ ካሜራችሁ ይዛችሁ ንገረኝ ያንቺ ታሪክ ነው ወይ ሰሞት ነገር የምን ታሪክ እሺ ነገርህ ያንቺ ታሪክ ነው ወይ ሰሞት ነገር ሴክስን ፍለጋ ሌሎች ወንዶች ጋር ሄዳለች ካንድም 3 ወንዶች ጋር ወንድሜ በተወጣልኛል ከዚህ ቤት ማለት ሌላ ነገር ሳልፈጥር ተወጣልኛል በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች ከአንድ ቀን በኋላ ዳግም ተመልሰናል እንግዲህ በሪታ ቤት ተመልሰናል እንግዲህ ሳሪ እንግዳለ አጠገብ የምትመለከቱት አቶ ካሌብ ይባላል የሪታ ባለቤት ነው እንግዲህ ቤተሰቦች ትናንት አመሻሹን ነው እንግዲህ ከአዳማ የመጣው አዳማ ፊልድ ላይ ነበር እንግዲህ ለሁለት ቀን ለሶስት ቀን ሄዶ ነበር ከካሌብ ጋር አንዳንድ ነገሮችን እያወራን ነበር ከቶማስ ጋርም እንግዲህ ስልክ ተደዋውዬ ነበር ውድ ቤተሰቦች እንግዲህ ዛሬ ጧት ቶማስን ከማግኘቴ በፊት እንግዲህ ከሷ ጋር ማውራት አለብኝ የማውራው ነገር አለ ብዬ እንግዲህ ተደዋውዬ ወደሷ ቤት መጣው እንደውም አንድ በጣም እንግዳ ያረገኝ ነገር እሷ ይሄንን ነገር ባለቤቴም እንዲያውቅ ፈልጋለሁ ካሜራ እየተቀረጸ ሁሉንም ነገር ብናወራው ደስ ይለኛል ነው ያለችው ኦኬ እንደዛ ከሆነ ጥሩ ሐሳብ ነው ያልኳት እኔ ያው ነገር እያደር ከሚበላሽ እያደር እንትን ከሚል አንዴ ተናገረን ያለውን ነገር ባለቤቷም ያለውን ነገር አውቆ መገላገል ይሻላል በዚህ አጋጣሚ ካሌብ በጣም አመሰግናለሁ ፊልድ እንደምትወጣ እንዲሁም ኤንጂ ውስጥ ነው የምትሰራው እንደ ስራ እንግዲህ ትንሽ አላካበድክም ፍቃደኛ ነው እንክሊ ለቀረጻ አንዳንድ ነገሮችን ግን ቤተሰቦች ከቀረጻ በፊት ከካሌብ ጋር በደንብ ያወራዋቸው ነገሮች አሉ ማለት እነዛን ነገሮች ለምሳሌ እኔ ተረጋግቼ እንደ ወንድም ላወራው ሞክሬያለሁ ባለቤት ካንተ የደበቀችው ነገር አለ ስለዚህ አንተ ተረጋግተ እኛን ለማዳመጥ ሞክር ምንድነው ስሜታዊ ያው ስሜታዊቱን ማለት አልችልም ግን ደግሞ ምንድነው ይሄንን ነገር እሷም ልነግር የፈለገችው ስለጨነቃት ነው መጥፎም ሊሆን ይችላል ጥሩም ሊሆን ይችላል እሱ ስትሰማው ነው እንት የምትለው ነገር ግን አሁን መወራት አለበት ካሌብ ያው እንግዲህ ብዙ ሰዎች ይሄን ካሜራ አይፈልጉትም አንተንም ትንሽ ይሄ ካሜራ ፊት ለፊት ሆኖ እንድታወራ
አንዳንድ ነገሮችን ብያለሁ ያሉትን ነገሮች የምንሰራውን ስራ ላሳይ ሞክሬያለሁ ለመጥፎ ፐርፐዝ አይደለም ትረዳኛለህ ብዬ አስባለሁ ስለዚህ ሪታ ሰላምታ እንለዋወጥና ስለ ጉዳዩ ብንጀምር እሺ ደስ ይለኛል ያው ድጋሚ ስላገኘው ደስ ብሎኛል እና ያው ባለቤቴም እንደምታየው እንግዲህ ትላንት ማታ ነው ከፊልድ የተመለሰው እንደምታየው ድካም ገና አለቀቀው እና እንደነገርኩ ላንተ ብዙ ነገሮች አውርቻለሁ ማለት ከባለቤቴ ጋር ያላወራሁት ነገር ብዙ ነገር ነው ካንተ ጋር ያወራሁት ግን ይሄ ነገር እስከመቼ እንደሚቀጥልና ምን እየተፈጠረ እንዳለም የባለቤቴም እዚህ ባለበትኝ ሁሉ ነገር ማውራት አለብን እኔም ከዚህ በላይ ነገሮችን ተቋቁሜ ማለፍ አልችልም እና እንግዲህ ሁሉ ነገር እናወራለን ብዬ አስባለሁ እኔ እንደውም ፈርቼ ነበር በጣም ፈርቼ ነበር ያለው ነገር ነው ማለት አንዳንዴ ምንድነው እንደዚህ ኢንተርቪው ልናረግ ስንል ይሆነን ሰው የሆነ ነገር ልንነግረ ነው ራስን አዘጋጅ ስንለው ያስጨንቀናል ከስር ምንድነው ነገሩ ይሄ ነገር እንደዚህ አይነ ነገሮችን በማለት ያ ሰው ሊያስጨንቅ ይችላል ካሌብ ዝም ጭጭን ያለው ምናልባት ነገሩን እስኪ ሰማው ይሆናል ካሌብ አይ ምንድነው መሰለህ ከኔ ከሪታ ጋር ምንም እንግዲህ የትዳራችን ሁኔታ ወይም ደግሞ በውስጥ የቤታችን ያለውን ገመና ከራሳችን ውጪ አልፎ ሰው ቤተሰብ እንኳን አይሰማም እንኳን እንደዚህ ሚዲያ ቀርቦ ካሜራ እንግዳ ሰው መጥቶ አላቅም ሊያውም በቤታችን ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አልጠብቅም ካንቺ በጣም ነገሮች ውስብስብ ብለውብኛል ከዛ ግን በጣም ድካም ስላለኝ ብዙ እንቅልፌንም ብዙ አልጨረስኩኝምና ትንሽ ድካም ላይ ነኝ በጣም ነገሮች ግራ አጋብተውኛል እና ምንድነው የተፈጠረው ሲጀመር ለኔ ሳትነግሪኝ በዚህ ልክ እንደዚህ ሌላ ሰው ሰምቶት ሚዲያ ላይ ቁጭ ብለን ምናምን ወይ ማለት እንግዳ የሆነ ነገር ነው በጣም መስማት ፈልግ ያለውም አልፈለኩምም ግራ ገብቶኛል ብቻችን ማውራት ያለብን ነገር ከሆነ እንዴት ለኔ ሳትነግሪኝ ሰው ፊት አቁመሽ ያልነገርኩም አታውቀው ነገር አለ እስከማለት የሚያደርስ ነገር ምንድነው እስኪ እኔ ጣልቃ ልግባባችሁና ወደ ዋናው ጉዳይ ከመግባታችን በፊት አንዳንድ ነገሮችን እንድናወራቸው የሚፈልጋቸው ነገሮች አሉ እርግጥ ነው እነዚህ ነገሮች ምናልባት ሶስተኛ ሰው አስገብቶ ማውራቱ አግባብ ላይሆን ይችላል ግን ደግሞ እሷም ያለችን ነገር አለ ብዙ ምልክት አሳይቻለሁ ብዙ ነገር እንትን ብየዋለሁ ስለዚህ ሊረዳኝ ፍቃደኛ አይደለም ነው ያለችው ያንተን ሐሳብ እንሰማዋለን ግን ግድ የለም የምናረጋው ነገር ልክ የሚሆን አይሆን ጉዳዩን እንጀምረው ዞሮ የትንፍጩ ዱቄቱን አምጪው ነው የሚባለው ስለዚህ መፍትሄ ላይ ባንደርስ እንኳን የሆነ ነገር ያለውን ነገር እውነታውን ወይ መንስኤውን ችግሩን ማውራቱ አንድ ነገር ነው ይኸውልህ የመጀመሪያው ነገር ዋናው ነገር እንተወሪታ የመጀመሪያው ነገር ሴክስን ወይም ደግሞ ያልጋ ላይ ጾታዊ ግንኙነትን በተመለከተ ነው ጊዜ አይሰጠኝም በቂ ነገር የለም መነሻው ይሄ ነው ማለት ቤተሰቦችን የሳውራው በጣም እየተሸማቀቁ ነው እያወራው ያለውት ይከብዳል ማለት በባልና ሚስት መሃል በርግጥ እናንተ ብትጨርሱት እናንተ መጨረስ የምትችሉ ጉዳይ ነበር ግን ደግሞ አማራጭ የለም እዚህ ጋር እኛ እንደ መፍትሄ አካል ተቆጥረን ነው እዚህ የመጣ ነው ስለዚህ መፍትሄ ሆነኝ ተብዬ እስከመጣው ድረስ ደግሞ ሌላ የግል ጥያቄን የማይረባ ነገር መጠየቅና ቆሜ መፍትሄ ለማበጀት ነው መሄድ ያለብኝ ብዬ ነው ማስበው አላቅም እኔ ሚዲያችሁ ስለ እንደዚህ አይነት ነገር ይስራም አሁን የተወሰነ ነገር ከካሜራ በስተጀርባ ወርታኛል ተመካክረናል ግን ጭራሽ በእንደዚህ አይነት ኬዝ ውስጥ አሁን ያነሳልኝ ነገርኩኝ ኬዝ ትንሽ በሁለታችን መሃል መነጋገር ያለብን ነገር ነው እንኳን ሌላ ማናቀው ሊያውም ጭራሽ ሚዲያ የሆነ አካል መጥቶ ለኛ መፍትሄ ሊሰጠን እንደዛ መሆን ያለበት አይመስለኝም ይሄ ትክክልም አይመስለኝም ግን ኦሬዲ መታል ቀድመ አውርተኛል የተወሰነ ነገር በርጋታ በደም ነገሮችን እንግዲህ እስኪ ያልከኝ ነገሮች አሉ እኔ ተረጋግቼ ላዳምጥ የተባለውም ኬዝ ደግሞ ከዚህ ጋር የተያዘ ከሆነ እስኪ ብቻ እኔ ጉዱል ሊሆን ያላቅም በቃ በዝምታ እስኪ አንቺ ምትዩን ነገር ልስማ ሪታ እስኪ አንቺም እያወራሽ አንዳንድ ነገሮችን ከኔም ሲሰማ ጥሩ አይደለም
አይደል አዎ ልክ ነህ እኮ ግን ምናልባት እሱ የሆነ ነገር ካወራክ ብዬ ነው እየጠበቅኩ የነበረው ምክንያቱም በተለያየ መንገድ ብዙ ነገሮችን እንዲገባው ሞክሬያለሁ እሱም ይሄን ይገባን ብዬ አስባለሁ ግን ምንድነው የራስን ስሜት ብቻ ነው ብዙ ጊዜ ስታዳምጥ ማይክ ማለኔ ተጨንቀህ ወይም ደግሞ አስባት ታቀም ማለት ብዙ ጊዜ ፊልድ ተወጣለህ 3 ቀን ወይ 2 ቀን ቤት እንኳን ብታርፍ just እንቅልፍህን ወይም ደግሞ እረፍት ከራስህ ጋር እንጂ ለኔ ጊዜ ሰጥተህ በደንብ እንኳን እንድናወራ ድሩን አልሰጠኝም ገብታን አይደለ እስኪ ትዳር ምን ላይ እንደሆነ ገብታን አይደለ ለኔ የሆነ ነገር ማለት ጊዜ ካልሰጠኸኝ ስሜቴን ካልተረዳህልኝ እሺ እናንተ ትዳር ምኑ ጋር ነው መጀመሪያ ታውቃለህ ፍቅረኛሞች ይያለን 1 አመት አብረን ቆይተናል በዛን ታይም የነክ ፊልድ እንኳን ባትወጣም ግን ጥሩ ሪሌሽን ነበረን ለኔም ጊዜ ተሰጠኝ ነበር ቦታ ተሰጠኛለህ ምናምን ብዙ ነገሮች አሉ ግን ለምንድነው ትንዳለስ ነው ከኔው አትሄድም መቼስ በቃ አንዴን ይሆናለች ብለክ አስበክ ነው ወይ ዝም ብለክ ስለኔ መጨነቅ ያቆምከው ይሄ ነገር ተደጋጋሚ ላውራክ ሞክሬያለሁ አንተ ግን በቃ ልረፍ ምክንያት ተፈጥራለክ ምናምን በቃ እኔ እንኳን እንዳወራ እድል አልሰጠኸኝም በቃ ምን እየሆነ ነው ምን እየተፈጠረ ነው ገብታናል እኔ ጋር ውስጤን እንኳን ልትረዳኝ ፈቃደኛ አይደለም ገብታናል እኔ ግን ስንት ቀን ሙሉ ነው እዚህ ቤት ውስጥ ከስራ ተመልሼ ቤት ውስጥ አጥ ብሎ ነው ብቻዬን ነው ማሳልፈው አብዛኛውን ጊዜ ግን ደግሞ ተፈጥሯዊ ስሜት አለ አንተ ግን የነገ እንዴት አይሰማም በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ እኔ ጋር ብቻ ነው እንዴ ይሄ ስሜት ያለው ገብቷን አንተ ጋር የለም ገብቷን ስለዚህ ምንድነው ችግር ካለብህ ለኔ በግልጽ ተናግረኝ ትችል ነበር ግን እንደዚህ አይነት ችግር ደግሞ እንደሌለብህ አውቃለሁ ግን ነው የምታውቂው ነገር ነው ልታውቁ አይደል እንዴ እኔ እንጃ እኔ አሁንም ቢሆን እንግዲህ ሌላ ሰው መጥቶ ያወራ በሰው ፊት ቆመን ስለ እንደዚህ ነገር ማውራታችን በጣም ትክክል አይደለም እኔ እኮ እሱ ይገባኛል እኮ ግን እሺ መቼ ነው ያወራኝ እኔ አማራጭ እኮ ስላጣው ነው እስኪ ንገረኝ አሁን እኮ እያልሻለሹ ምልክት ሰጥቻለሁ እንጂ በግልጽ አሁን ባወራሽ ይልክ በግልጽ ተነጋግረን አናውቅም ደግሞ እንደምታውቂው ነው ስራዬ ፍላጎቴን አላሳየሁም አይደለም እሱ አይደለማ እኔ ስመጣ ከፊልድ እኮ በጣም ድካም አዋራ ለብሼ ነው መጣው ታውቂያለሽ አይደለ እቃዎቼ ሻንጣዎቼ እንኳን ይዤ ስገባ አዋራ ባዋራ ለብሼ ነው መገቡ በዛ ድካም ካንቺ ጋር ሌላ ነገር ላስብ አልችልም የሱ ሳይንስ ደግሞ ታውቂያለሽ ስራዬ ለሊት በተኛውበት ስልክ ይደወላል አይደል ስልክ በተደወለ ሰዓት ለሊት 11 ሰዓት 10 ሰዓት መውጣበት ጊዜ አለ እንግዲህ አስበው ብዙ ነገር አለ በዚህ ጭንቀት ውስጥ እንጀራ ስለሆነ ቤቴን ለማቆም ስል ለስራዬ እንትን አይደለም እርግጥ ነው እንደ ትዳር ደግሞ እኔና እሷ እንኳን የሴክስ ግንኙነት ወይም አብረን ግንኙነት ማድረጋችን ብቻ ሳይሆን ልጅ መውለድ ነበረብን እስካሁን ያ አልሆነም ግን በመክንያት ነው ልጅ ያልወለዳችሁት ምንም ችግር የተፈጠረ ነገር የለም በጤና ጉዳይ ምንም የተፈጠረ ነገር የለም ከዛ ደግሞ ከነጨራሹ ሴክስ ቀርቶ አይደለም ግን በደም አሁን እሷ እንደምትለው በዛ ልክ እኔ በመጣው ቁጥር ለምሳሌ እንዳልኩ ዛሬ ትላንት ማታ ነው የገባሁት ከመሻ ነው የገባሁት ምናልባት እኔ አሁን ከ2 ሰዓት ወይ ከ1 ሰዓት በኋላ ሊደውልልኝ ይችላል ስልክ በዚህ መሃል ተሯርጬ ልወጣ ይችላል እንግዲህ አስበው ገብቼ ቤቴ ማረፍ ፈልጋለሁ እርግጥ ነው ባለቤቴ ማግኘት ፈልጋለሁ ማቀፍ እሷን አቅፌ ማደር ፈልጋለሁ ግን በጣም ድካም አለኝ በጣም ደግሞ የስራ ጭንቀት ጫና ስላለብኝ እሱ ነገር ያው ትንሽ እንዳራራቀን ይገባኛል ግን ይሄን ነገር እኔና እሷ ነው መፍታት ያለብን እንደ ሚዲያ እናንተ እዚህ ጋር መጣችሁ ሶስተኛ አካል መጥቶ ሰምቶት ምናምን ሁላ መሆን አልነበረበትም ሪታ እኔና አንቺ እኮ ይሄን ነገር በግልጽ በዚህ ልክ ነግረሽኝ አታቂም እኔ ተረጋጋሚ ኮር ላውራኮ ሞክሬ ያለው አይደል እንዴ አንተ እኮ ሰማይ ፈቃደኛ አይደለ ስለዚህ ጉዳይ አውርተን በጭራሽ አናቅም እኔና አንቺ በጭራሽ እንዴት ነው ገብቷን የነገስ ሐሳብ ስጀምርልህ እኮ እስኪ ልተኛበት እኮ ነው የምትለኝ ገብቷን እኔ ደግሞ አንተ መረበሽ አልፈልግም ማውራት ሳትፈልግ እኔ እንዴት ብዬ ነው ዝም ብዬ ብቻ ይደለፍልፍ
እሺ አውሪኝ ብለህ እኮ መጀመሪያ ፈቃደኛ ሆነክ በስራ እንድናወራ እንኳን እድሉን አልሰጠኸኝም እሺ በምን ታይም በምን ጊዜ እሺ ላወራክ እሱ ካለውበት ጫና አንፃር ነው ይገባኛል ግን አንተ እኮ ያለብን ጫና እንዴ እሺ እኔም እኮ ሳልረዳህ ቀርቻ አይደለም እንዳለብህ እኮ ጫና ምናምን ጠፍቶኝ አይደለም ግን ቢያንስ ለኔ ባለ ታይም እንዴ ቢያንስ አንድ ሰዓት እንኳን ለኔ ጊዜ ልትሰጠኛል ፈቃደኛ አይደለም አይደል አይ እኔ እውነቱን ለመናገር ታውቂያለሽ ሪታ ከዚህ በፊት ልጅ ለሞዴል እንኳን እያሰብን በነበረ ሰዓት በተለይ እኔ ጋር ይሄ ጥያቄ መጥቶ ልጅ እንውለድ ብዬ ጠይቄሻለሁ ካንድ ሙለት ስነግርሽ እኮ አይሽ አይደለ ልጅ ለሞዴል ፈቃደኛ ያለውን ሴት ከራሷ ነው ችግሩ እንግዲህ እኔ ከዚህ በፊት ምክንያቱም እኔ ፊልድ ወጥቼ ስመጣ እርግጥ ነው ብቻ መሆን የለባትም እንደ አንድ ሚስቴ ያውን እርጉዝ ከሆነች በኋላ ክትትል የባሏም ድጋፍ ያስፈልጋታል በዚህ መሃል ግን እኔ የሥራ ጫናው እንዳልኩ በጣም ትልቅ ስለነበረ ከዛ ፍራቻ አንፃር እንቢ ብላኝ ይሆናል ብዬ አስቤ እኔ ተረድቻታለሁ እንጂ ካንድ ሙለቴ ጠይቂያታለሁ ልጅ እንድንወልድ ምክንያቱም በጋ ብቻችን የተወሰነ አመት ቆይተናል እንግዲህ በዚህ መሃል እንግዲህ እንውለድ ስላት እንደ ልጅ መውለድ አለመፈለጓ ከሷ የመጣ ችግር ነው በዚህ አጋጣሚ ቤተሰቦቼም እኔም ጥያቄ አላቸው ስለዚህ ጉዳይ ልጅ ስላለመውለዳችን እስካሁን የሷን ቤተሰቦች ጥያቄ ይኖራቸዋል እኔኮ ግራ ይገባል ግን አሁን ግንኙነት ስለማድረግ ምናምን ብለሽ እንደ አዲስ ይሄን ታሪክ መፍጠሩ ራሱ አልገባም ልጅ ዝም ብሎ ይወለዳል አይወለድም አይደለ እኮ ለዛማ እሺ እናንተ ከስንት አንድ ቀን ነው ሴክስ የምናደርገው እስኪ ቆይ ከስንት አንድ ቀን ነው አይደለ ያም እኮ ሴክስ አይባልም አንተ እስኪ ምን ዝም ብሎ እኮ ማለት ስለተገናኘ ብቻ ልጅ ይወለዳል ይረገዛል ንገረኝ እዛኮ እኔና አንቺ ባለትዳሮች ሆነን አይደለ ቢያንስ ንገረኝ እኔ እዚህ ጋር ማውራት አልፈልኩም ነበር ግን እሺ ከተወራ ይቀር ሁሉ ነገር ማውራት እፈልጋለሁ እስኪ እኔ ቢያንስ እንኳን አንተ እኔ እስኪ ጨርስ ጠብቀኝ ታውቃለህ ስለምንድን ነው የምትጨርሺው እኮ እኔ ስለ ስሜት እኮ ነው ያወራለው ስለ ስሜት ነው እየጠየቅኩ ያለሁት ገብታ አይደለ የኔን ስሜት ጠብቀልኝ ታውቃለህ ሪታዬ እኔ ለሴክስ ያለው ቦታ ምንድነው ነገር እኔና አንቺ በመሃል ይውልሽ በውስጥ ማውራት ያለብን ነገር ይመስለኛል ሲጀመር እኔ ሰው ፊት መወራት አለበት ብዬ አላስብም እኔ ጉዳይ እኔ እኮ ይሄን ነገር እዚህ ጋር ትረዳኝ የምፈልገው ነገር እዚህ ደረጃ እንድደርስ ያደረከኝ ባንተ ምክንያት ነው ጊዜ ሰተ ስለማታወራኝ መፍትሄ ደግሞ ምን ነገር መፍትሄ የሚገኝ በእናንተ በማወራት ነው አይደል በመነጋገር ነው አይደል ግን መቼ ተነጋግረን እናውቃለን አውርተን አናውቅም እሺ እኔ ምን ማድረግ እችላለሁ አማራጭ አለ አልነበረኝም በቃ እኔ እንደዛ ብላ አስበው ተረዳኝ የራስህን ጥፋትን ማመን አለብህ ግዴ ለምን እኮ ጥፋተኛ ልሁን ደክሞኝ ነው መመጣው ከስራ ታቂያለሽ አዋራ ለብሼ ነው መጣው ከዚህ ባለፈ ደግሞ እርግጥ ነው መጥቼ አንዳንዴ የተወሰነ ነገሮች አቃለኩ ምልክት ትሰጭኛለሽ ግን በደከመኝ ሰዓት በዛ ሰዓት አይደለም ያ ነገር ሊሆን ይችላል ምክንያቱም እኔ ነኝ ማቆ ውስጤን ያለብኝን ጭንቀትና ድካም ያ ስለሆነ አንዳንዴ ያዘለልኳቸው ቀናቶች ከዛን ጻር ነው አንተ ሴክስ የቀነስከው ሴክስ ለማድረግ ያን ያክል ያልሆንከው ምክንያት ምንድነው አንድ ያ ነው ሁለት ደግሞ እንውለድ ብዬ ካንድ ሙለቴ ስጠይቅሽ ያንን ነገር ሳትፈቅጂ ስትቀሪ በቃ ያ ነገር መረሳሳት አመጣ እኮ ነው ነገር ልጅ እኮ የሚወለድ ዝም ብሎ አይደለም እንዴ ዝም ብሎ አይደለም ምን እኔና አንቺ ተፈጥሮ ችግር የለም አንተ በመታደርገው ሴክስ በህክምና አረጋግጠናል አይደል ጤና ማንነታችን አቅፈኝ ስለተኛ ብቻ እኮ ሴክስ ነው ብለህ የምታስበው እንደዛ ነው ኖ ያልኩሽ ያለሁት ልጅ መውለድ እንችላለን ሴክስ ማድረግ ብቻ አይደለም ልጅ መውለድ እንችላለን ያን ደግሞ እንዴ ሴክስ አይደረግ ነው እንዴ ልጅ የሚወለደው እሱማ ስጠይቅሽ ነው ልጅ መውለድ አለብን አሁን የፍቅር ጊዜያችንና መጠናት ጊዜያችን በቃ ይበቃናል ልጅ እንውለድ ብዬ እኮ ካንድ ሙለቴ ጠይቄሻለሁ አልኩሽ እኮ አይደለ ይሄን መቼ አትክጂኝም ይሄ ነገር እኮ ልጅ እኔ አልቻለም እኮ ይሄን ጥያቄ ስጠይቅሽ እኮ ያንቺ መልካም ፍቃድ ያስፈልጋል የኔ መፈለግ ብቻ አይደለም እንዴ አውሩ ብዬ ነው እሺ ዝም ያልኳችሁ እኔ እናንተ ማውራት እንችላለን ካሌ ስለምን ጉዳይ ማለት አንዴ በዚህ ነገር በግል እዚሁ እናውራ ሪታ ላስቸግር እሺ በቃ አውሩ እናንተ እሺ እባክሽን አንዴ ውጪ እናውራ ሪታ አንዴ ከሪታ ጋር ውጪ ላውራ ውድ ቤተሰቦች እኔ እንግዲህ ሪታን ወደ ውጭ አስወጥቻታለሁ አንዳንድ ነገር አውርተን ነበር ከሪታ ጋር ካሌብ በግል እንድናወራ ስለፈለኩ ነው እኔ እንደውም ጭራሽ ነገሮች ከበዱብኝ ሌላ ዋና ነገር ሌሎች ነገሮችን እንወያያለን ማለት ዋና እኔ የመጣውበትም ጉዳይ ዋና እሱም አለ እሱን ነገር እንዳላወራ እሱን ነገር እንዳልናገር ነው ያረጋችሁኝ ምክንያቱም ገና በዚህ የጀመራችሁ ጭቅጭቅ ወደዛ ነገር ደግሞ ስንገባ ምን እንደሚፈጠር አላውቅም ግን በዚህ ነገር ምናልባት አጠር ያለ ማብራሪያ አጠር ያለ ማሳመኛም ልትለው ትችላለህ የሆነ ምላሽ ሰጥተኝ ወደ ዋናው ጉዳይ እንገባለን እኔ እንዳልኩ ነው እንግዲህ
ምንም እንግዲህ በትዳራችን ጉዳይ አዎ በቃ አንድ ባለትዳሮች እንግዲህ ይሄ ነገር አንዱ ወሳኝ ነገር ነው ትዳራቸውን የሚያጠነክር ነገር ነው የፍቅር ጊዜ ማሳለፍ ወይም አብሮነታቸው ጥሩ መሆን አለበት አታችመንታቸው ለዛ እኔና እሷ የኔ የሥራ ባህሪና ያለን ነገር ትንሽ አራርቆናል ያ እረዳለሁ ትክክል ነው ግን ደግሞ ለዚህም ደግሞ ከሷ በዚህ ልክ እንደዚህ ግልጽ የሆነ ጥያቄ ወይም ቁጭ ብለን ያወራንበት ቀን የለም አሁን አውርተኛ ታቅም ነው እያለችኝ ያለችው እኔ ደግሞ ከማውራት ባለፈ ልጅ ስለመውለዱላ ጥያቄ አንስቼላት ያንን ፍቃደኛ ሳትሆን ቀርታለች ልጅ ላለመውለድ ምክንያቱም እኔ ምናልባት አስረግዞ ስራ መመላለስ ሊሆን ይችላል እሷ ግን እዛ ጋር አርግዛ የራሷ ስራ አላት እሷም ጥያት ቤድኩ ሰዓት የኔ እንክብካቤ ስለሚያስፈልጋት ያንን ጫና ላለመቋቋም ስለፈራች ነው በሚል ከዛሬ ነገ እንግዲህ ያለን ይሁሉ ጊዜያቶች ወራቶች ተገፉ ለዛም ግን እኔም ውስጤ ጥያቄ ነበረ በዚህ መሃል ሳንወልድ ይኸው እስካሁን አለን አሁን ደግሞ እሷ ሴክስ አርገን ስለማናቅ በሚል እኔ ፊት ብቻችን ማውራት ምንችለው ነገር እንግዲህ በዚህ ልክ እናንተን ይዛ መታ ምናምን በእንደዚህ አይነት መልኩ መሆኑ ትንሽ እንግዳን የሆነብኝም ትንሽ ውስጤ ተረብሿል እኔ እውነቱን ስነግራ እኔ በጣም የተረጋጋው ሰው ነኝ ማለት ከሰው ጋር እንደዚህ ሰጣ ገቦስ መግባት አልፈልግም እንኳን ትዳሬ ላይ እና አንተም ስትመጣ እንግዲህ የተቀበልኩበት መንገድ አለ ስለሆነው ነገር ትንሽ ግር ቢለኝም ቢያናድደኝም ውስጤ ቢረበሽም ግን እንግዲህ እስኪ አንዴ መታል አንተም ተረጋግታ ወርታኛል ያለው ነገር ምን ነገር ሌላ ጉዳይ አለ ብለኸኛል ያን ነገር እኔ ልስማ አዲስ ነገር በኔ በኩል ያለው ቅድም እንግዲህ ስለ ሴክስም ብዙ ነገር ተወርቷልና እኔ በጣም ጣልቃ መግባት ከበደኝ ማለት እኔ ራሴ አመለካከት አለኝ ያው አንድ ባልና ሚስት እንግዲህ ባልና ሚስት እስከሆኑ ድረስ መቼም እህትና ወንድም አይደሉም ሴክስ ማድረግ አለባቸው ብዬ ነው ማስበው በእናንተ መሃል ጣልቃ ገብቼ እንዲ ነው ማለት አልችልም አንተ ያረከው ነገር ልክ ነው ወይም አይደለም ማለት አልችልም ካሌብ እሱ በጣም ያስቸግራል ግን ደግሞ ለባለቤት ጊዜ መስጠት አለብ ብዬ አስባለሁ ይኸውልህ አሁን ይሄንን ነገር እንዴት እንደምነግርህ አራቅም ራስን አዘጋጅ ምንድነው ፍቺ ትፈልጋለች ጋር እንደዛ አይደለም እሱ ፈርታ ነው መናገር ምን ከኔ ፍቺ ነው የፈለገችው ምን የፈለገችው ነገር አለ ከኔ ምን እንዳረግላት ነው የፈለገችው የምታውቀው ነገር አለ አንተ ማን ማለት ሚዲያ ካለኝ አልከኝ ቅርርባላችሁ ትውቃላችሁ ከሷ ጋር ያለፈ የምታውቀው ነገር ምንድነው አልገባኝ ምን ያላችሁ ቅርርባለ አንተና እሷ ምን ልታፋተኝ የፈለከው ነገር አለ ከሷ ጋር አረ ካሌብ እንደዛ አይደለም አረ በእግዚአብሔር ምንድነው ቅርርባችሁ አልገባኝ ምንድነው ሐሳብ አንተ ራስ ማለት ይኸውልህ እኔ በጣም ተረጋግቼ ለማዳመጥ እየሞከርኩኝ ነው ግን ያለ ያልከኝ ያለው ነገር በጣም ከፍ ያለ ነገር ነው ምን እኔና እሷን ማራራቅ ያልተፈለገ ነገር አለ ትዳራችን እንዲቀጥል አልፈልጋችሁም ነው ምንድነው የምታውቀው አንተ እንደዛ አይደለም ምንድነው እንደዛ ያለው ነው ነገር ምንድነው እሺ አልገባኝ ነገሩ ሌላ ነው ራስን አዘጋጅ ያልኩት ወደ ቤተሰቦች የሪታን ጉዳይ መፍትሄ ከማግኘታችን በፊት ባለቤቷ ማወቅ ያለበት ነገር አለ ማለት አንተ ጥሩ ባል ነህ ማለት እኔ ውጪ ስለምታረገው ነገር አላቅም ወይ ማይመለከተኝም እኔ በማቀ ማለት ውጪ በመታረገው ማለት ስለ ውጪ ጸባይ ማለት ነው ሳላውቀ እንዲ ነብዬ ማውራት አልችልም ነገር ግን ባለቤት ጊዜ አይሰጠኝም ወይም ደግሞ ሴክስ ባግባቡ በቂ የሆነ ሴክስ ከሱ ጋር አላረግም እኔ ደግሞ ሴት ነኝ የሴክስ ስሜት አለኝ ወይም ደግሞ ከፍተኛ የሆነ የሴክስ ስሜት አለኝ ስለዚህ በዚህ ምክንያት ያው ከባለቤቴ ጋር በቂ የሆነ ሴክስም ስለማናረግ ሌላ ወንድ ሞክር ያለው ምን የምን ወንድ ነው የምትለኝ ምን አንተ ልታጣላው ነው እንደፈለከው ምንድነው የፈለከው ከኔ አልገባኝ ምንድነው በትዳራችን ማለት የፈለከው ሪታ ሲጀመር ምንድነው ተሽፋፍነ ራስ ይመጣው ማነህ አንተ ምንድነው የፈለከው ከኔ እንዴ ሶይ ይውል ማንነትህን ንገረኝ በጣም ደክሞኛል ከዚህ በላይ ልሰጥ የምችለው ምንም አይነት ጊዜ የለኝም ምትነግረኝ ንገረኝና ውጣ ይውል ውሸትን እያወራኸኝ ነው የፈለከው ነገር አለ ምን ልትቀማኝ ነው የፈለከው ልጅቷን የት ነው የምታውቃት አንተ አንድ ጥያቄ ልጠይቅህ ከባለቤት ጋር ወሲብ በምትፈጽምበት ጊዜ ብልት ላይ ምንም አይነት ጉዳት አያጋጥምማ ምንድነው የምታወራኝ የምን ታሪክ ነው የምታነሳው ስለምንድነው የምታወራኝ ያለው አልገባኝ እንዴ ምን አገባስ እንደው ተፈጠረ አልተፈጠረ ምን ስለምንድነው የምታወራኝ
ምንድነው የምትፈልገው ንገረኝ እስኪ ባለቤት እኔ ጋር የመጣችበትን ጉዳይ እሱን አስረዳለሁ ከዛ በፊት ግን ባንተ ላይ ማግጣለች ወይም ካንተ ጋር ሆና ሴክስን ፍለጋ ሌሎች ወንዶች ጋር ሄዳለች ካንድም 3 ወንዶች ጋር ወንድሜ በተወጣልኛለ ከዚህ ቤት ማለት ሌላ ነገር ሳልፈጥር ተወጣልኛለ እየሰማኝ ነው አይደል ተወጣልኛለ ቀጥ ብለ በጣም ደክሞኛል በጣም ማለት መጀመሪያም ተረጋግጬ ወሮክ ባህሪ ስላልሆነ ነው በጣም ስለደከመኝ ምንም ነገር ማድረግ አልፈልግም ምንም ኃይል መጠቀም አልፈልግም ቀጥ ብለ ውጣልኝ ከዚህ ቤት ሪታ እባክን የት ነው ያረጋችሁ ካሌብና ወርዳለች እሷ ምንድነው የፈለጋችሁት ከኔ ምንድነው የፈለግከው አንተ ከኔ እሺ ቁጭ በል ምንድነው መቀመጠው ውጣ እያልኩ ነው ከቤት ውጣ ከቤት ምንድነው የምትፈልገው ከኔ እሺ ቁጭ በልና አትረጋጋ ውጣ እያልኩ ነው እኮ ውጣ እያልኩ እኮ ነው ቁጭ በል እባክህ ምንድነው የፈለግከው ከኔ እየሰማኝ ነው ቁጭ በል እባክህ ወይኔ ጉዴ አልቀመጥም ውጣ እያልኩ እኮ ነው ውጣ ከዚህ ቤት ካሌብ ውጣ ካሜራችሁ ይዛችሁ ነው እባክህ ተው ካሌብ አይሆንም ነው ካሌብ ይኸውልህ እንደዛ አይደለም አንዴ ቁጭ በል ማውራት ያለብን ነገር አለ እኔ እዚህ የመጣሁት ለቀልድ አይደለም ያንተንም ህይወት የሌሎችንም ሰዎች ህይወት ለመታደግ ነው የመጣሁት እንዴት ማለት ስለኔና ስለ ትዳሬ ምን ገብቶ ነው አንተ ሲጀመር የሰው ትዳር የኔ ትዳር የዛ ትዳር አንድ ቪዲዮ ላሳይ የምን ቪዲዮ ይሰው ጤና አፋን በክርስቶስ ይኸውልህ ይሄ ትናንት የተደረገ ኢንተርቪው ነው ከሷ ጋር አምጣው ናሽ አንዴ እንትን ተባለ ቆይ እስኪ መልስ ስለምንድን ነው ትነግሩኛላችሁ ታልገባኝ ምንድነው ይሄ ቪዲዮ ይኸውልህ ይሄ ቪዲዮ እኛ እሷ ጋር የመጣንበት ዋና ምክንያት ይኸውልህ ከባሌ ውጪ ካሉ ወንዶች ጋር ወሲብ በማደርግበት ጊዜ የኔ ብልት የነሱን ብልት ይናከሳል ብላ በዛ ምክንያት ነበር የመጣችው ይሄንን ነገር ደግሞ ማወቅ አለብህ የሷ መፍትሄ የሚፈልግ ጉዳይ ነው የሷ መፍትሄ ሌላ ነው አንተ ደግሞ እዚህ ጋር እየተጎዳ ያለውን ነገር መሸፋፈኑ ጥቅም የሌለው ነገር ነው ይኸውልህ ጉዳዩን ላስረዳ በመጀመሪያ ደረጃ አንድ ወንድ ጋር ትሄዳለች ካንተ በቂ ሴክስ አላገኘውም ብላ እዛው ወንድ ጋር ስትሄድ ሴክስ ካረጉ በኋላ ያው ወንድ ይርቃታል አሁንም ድጋሚ ሌላ ወንድ ጋር ትሄዳለች ያም ወንድ ይርቃታል ምንድነው ብላ ቼክ ስታረግ ሁለተኛውም ወንድ ያላት ብልቴን ነክሶታል ነው ያላት ይባስ ብሎ ሶስተኛው ሽማ ጋር ነው ሄደችው ሶስተኛው ሙሽማ ብልቴን ነክሶታል ነው ያለች እኔ ምንድን አስገድዳችኋታል ልጅቷን ቆይ አልገባኝም ምንድነው ምን ከሷ ገንዘብ ይፈልጋችሁት ነገር አለ ከኛ ምንድነው የሰራችሁት ምንድነው ቪዲዮ በቤታችን ራሱ መታችሁ የቀረጻችሁት ቪዲዮ እኔ ሳላቂ ሁሉ ጉድ ነበር እዚህ ቤት ውስጥ እስካሁን ምንድነው የፈለከው ማለት አንዴ ንገረኝ ከባለቤቴ ጋር በማረግበት ጊዜ ወሲብ ምንም አይነት የኔ ብልት የሱን ብልት አይነክስም ወይ ምንም አይነት ጉዳት አይደርስም ግን ከባለቤቴ ውጪ ካሉ ወንዶች ጋር ሳረግ ነው ብልታቸውን የሚናከሰው እንደ ውሻ እየሰማኸኝ ነው ወንድሜ እቺ ልጅ ከኔ ጋር ባለ ትዳር ነች ሚስቴ ነች እንዴት እንደዚህ ብላ አንተ እሷ እንዴት ልትነግር ራሱ ትችላለች አስገድዳት ካሉ ነው በስተቀር ምንድነው የፈለጋችሁት ከሷ እንዴ እቺ ትኩ ባለ ትዳር እኮ ነች እንዴት መታ እንደው ብትገባ እንኳን እንደዚህ አይነት ቀውስ ውስጥ እንኳን ብትገባ ራሷን በራሷ ትሸፈናለች እንጂ በግልጽ እንደዚህ የምትናገረው አስገድዳት ቢሆን ነው እንጂ ምንድነው የፈለከው ከኔ እንዴ ናሽ አንዴ ናሽ እባክህ ና እሺ አንዴ እኔ ይዤ ልመጣለሁ ና አንዴ ይዤ ልመጣለሁ አልገባኝም እሺ አንዴ ቁጭ እሺ ለማስረጃ እኔ ራሴ ለመንግስት ሰጣለሁ ምሳራው የመንግስት መስሪያ ቤት ውስጥ ነው ትሰማኛለህ አይደል ይሄን ያረካትን አስገድድ ያረከውን ነገር ጨበልና እኔ ይዣት መጣለሁ እሷና እሺ እኔ ይዣት መጣለሁ ችግር የለውም ስልኩን አምጣው እባክህ የት ያገታችኋት አሁን ራሱ የት ነው ያገታችኋት ይዣት መጣለሁ በጣም ነው ማዝነው ግን ለምን እንደማዝን ታውቃለህ በዚህ ልክ እንደምታምናት ስላወቅኩኝ ነው በጣም ነው ማዝነው ካሌብ እየሰማኸኝ ነው እግዚአብሔርን ነው ማለት አሁን እየነገርኩ ያለውት ነገር
እቺ ሴት ብትነግረኝ ለኔ ትነግረኝ ነበረ እንደው ቢሆን እንኳን አለመናገሯ ሲጀመር ጥፋተኛ በዚህ ልክ እንኳን ጥፋተኛ ብትሆን ደባብቃ ታልፋለች እንጂ እንደዚህ መረጃዋን ማስረጃዋን ያለችበትን ጉድ ለሰው እንደዚህ አትናገርም ጭራሽ ለሚዲያ እኔ ጭራሽ ሶስተኛ አካል ሆኜ ልስማኔ ምን ማለት አልገባኝም እየፈጠርክ ያለው ታሪክ ራስኩ ትክክል እኮ አይደለም የጣረሰ ነገር እኮ ነው እያወራኛል ኢቭን እንባይው ላይ እየመጣ ነው በጣም ማለት እንደዚህ ሆነ ስለሷ ስታወራ በጣም እያዘንኩ ነው እያሳዘንከኝ ነው አሁንም ደጋግሜ የምል ነገር ከዚህ በላይ ይውል በጣም ራሴን አሞኛል ይውል ስራ አለብኝ ይውል እኔ ይዣል ልምጣ ካሌፍ አቃጣሪም ልትለኝ ትችላለህ ምንም ልትለኝ ትችላለህ የሚገርም ነገር ራሷ ናት ደግሞ ማወቅ አለበት ያለችው ይብን እኔ ባለቤትሽ ይሄንን ነገር ማወቅ አለበት አይደለም ያልኩት ራሷ ማወቅ አለበት ከዛ ወደኔ ጉዳይ ወደኔ መፍትሄ መግባት ፈልጋለሁ ነው ያለችው በጣም አዝናለሁ ማለት ራስን አዘጋጅ ይያት መጣው እቺ ሴት ይውል ሌላ ትዳሪ መፍታት ፈልጋ ነው ነገርኩ እንዴ ሁሉ ነገር አወቀ ምንድነው ንገረኛ ማለት ምንድነው የሚለኝ ይሶዬ ምንድነው የሚለኝ ይሶዬ ምንድነው አንቺ እንዴት ነው ምንድነው የተፈጠረው ምንድነው ያዩት ቪዲዮ እኛን ነገር ያውቃል ይኸውልህ ወንድሜ አንዴ እስኪ ከሷ ጋር ቁጭ ብዬ ላውራ እስኪ ተወኛን እኛን አላመንከንም አይደል ሰምኛለሽ ሪታ ምንድነው የተፈጠረው ማለት ምን ያረጉሽ ነገር አለ ሁሉ ነገር ነገረ ሁሉ ነገር አወቅ ይሄ ያንቺ ታሪክ ነው ምንድነው የነገረህ ንገረኝ ያንቺ ታሪክ ነው ወይ ሰሞት ነገር የምን ታሪክ እሺ የነገረህ ያንቺ ታሪክ ነው ወይ ሰሞት ነገር ሪታ እንዳትነካኝ ማለት ጤነኛ ነሽ የሆነ ነገር ትክክል ነው ወይስ እነሱ ናቸው ችግር ያለባቸው ይልሽ አስገድዳችኋት አግታችኋት አስራችኋት አስፈራርታችኋት ነው እሷ እንደዚህ አታረግም እንደዚህ አትናገርም ምናምን ይያለ ነው አይውልህ ንገሪው ሁሉንም ነገር ንገሪው ሪታ እነሱ ጋር ምንም የሚገናኝ ነገር የለም ችግሩ አንተ ጋርና እኔ ጋር ብቻ ነው ገባ የሆነው ነገር ልክ ነው ወይ ከኔ ውጪ ሄደሻለሁ ይተዳርሽን ሄደሻለሁ ሌላ ሰው ጋር ባልሄድ ሲፈረድብኛል ሌላ ሰው ጋር ሄደሻለሁ ባልሄድ ወይ ይፈረድብኛል ነው እያልኩ ነው አው ይጃለሁ እንዳትነካኝ ልቀቀኝ አትልቀቀኝ ልቀቀኝ ልቀቀኝ እሺ ልቀቀኝ እንዴ ልቀቀኝ አትታገለኝ ልቀቀኝ ይኸውልህ ከኔ ጋር እንዳትጣላ ሰማኛል አይደል ከኔ ጋር እንዳትጣላ ይኸውልህ እሺ ተረጋጋ ወይ ተረጋጋ ጭራሽ አውት ያለሽ ጭራሽ አውት ያለሽ ወይ ጭራሽ አውት ያለሽ አንቺ ውሻ ወይ እንዲንጣና ይኸውልሽ ጎዳሽ አይ ትንሽ ነው ቆይ ለምን ነገርኩሽ ቆይ ማለት ራስሽ እኮ ነሽ እንንገረው ያልሽው እኔ እንደዚህ እንደሚሆን በምን አውቃለሁ በቃ ታለ እንንገረው ያልሽው ራስሽ ነሽ ካንቺም በሶ ለምን ነገርከው ገብቶሻል እሱን ንገረውና የኔን ጉዳይ ቶሎ መፍትሄ እንስጠው ነው ያልሽኝ አይደለ እሱ ማለት እኮ ብያለሁ ግን እኔ በጣም ነው ማዝነው ቅድምም ተናግሬ ነበር ይሄንን ነገር ይኸውልሽ ቢቻል ማለት ነው ዛሬና ነገር አትገናኙ አሁን እኔ አወራዋለሁ ውጪ እዚሁ ቅርብ አካባቢኝ እኔ ስደውልሽ ብቻ ትመጫለሽ በተቻላችሁ ታቅም በጣም እየተናደደ ነው ምክንያቱም ቅድም እኔ ውድ ተመልካቾች ተናግሬያለሁ በጣም ነው ያዘንኩት ላንተ እያሳዘንከኝ ነው ብያለሁ ለምን ምን ያክል እንደሚያምንሽ ሲነግረኝ ነበር እሺ ቆይ እሺ ለምንድን ነው እንደዛ ይሆንኩ ያለሁት እሺ ቆይ የነገረ ነገር አለ ንገረኝ ቆይ የሆነ ቆይ ከሌላ ሰው ጋር ሌላ ግንኙነት እንዳላደርግ ወይስ ያስደረገብኝ ነገር አለ
እንደዚህ ያለኝ ነገር ያወራ ነገር አለ ነገር አላወራም ታዲያ ለምንድን ነው እኔ ከሌላ ሰው ጋር እንደዚህ ነገር የሚፈጠረው አንቺ እሱ ነው የሚያሳስብሽ እንዴ ለምን በቃ ከባልሽ ጋር መፋታት ትቺ ነበር ሌላ ወንድ ጋር ከመሄድ እኔ ትናንትም ያለውን ነገር ስታወሪኝ ይኸውልሽ ትናንት ስታወሪኝ ያለውን ነገር በመከራ በጭንቀት እየነገርሽኝ በሞራልሽ ላይ እንዳልረማመድ ብዬ ነው ዝም ብዬ ሳዳምጥሽ የነበረው ገብቶሻል ከባልሽ ጋር ተፋተሽ ከዛ ነፃ ስትሆኚ እንደ ልብሽ መሆን ትችያለሽ ገብቶሻል አንቺ ነሽ ባንቺ ሰውነት ማንንም የመናገር መፍቶ የለውም ከአንድም ወንድ ከሁለትም ደስ ካለሽ ጋር የመሆን መፍት አለሽ ግን በመጽሐፉም በሁሉም ብትይጂ አንድ ሰው ለአንድ ነው የሚባለው ከባልሽ ጋር ሆነሽ ደግሞ እኔ ምን እንደምል አላቀም ኤኒዌይስ እኔ እሱን አወራዋለሁ አንቺ ትወጫለሽ ከካሜራማኑ ጋር ውጪ ይኸውልሽ ቢያንስ ግን ስለመስማማት አይደለም አንቺ ተነሽ ባክሽን አንቺ ከሆነ ያሳሰበሽ ያለው መስማማት መቼስ አንድ ላይ ሆነ አትመለሱም እኮ ዞሮ ያለው ነገር መለስ እሱ ካስተካከለ ለምንድን ነው አንመለሰው እሱን አላቀም እኔ እንዴ ፋቲና ምን ይቅርታ እንዲያደርግልኝ ብቻ ሳመነልኝ እኔ የማሳመን ስራ የለብኝም ያለውን ነገር ነግረዋለሁ እደውልልሻለሁ እሺ ካንዳቸው ጋር ይጂ ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል ያው እንግዲህ ካሌብ የተፈጠረውን እያንዳንዱን ነገር ከሰማ በኋላ ራሱን ማረጋጋት አልቻለም ትንሻውን ይሻላል የተወሰነ መለስ ብሏል ካሌብ በጣም ነው ማዝነው አላውቅም እንደዚህ አይነት ነገር ላይ ገባ ይችላል አንተ እኔ ራሱ ውስብስብ ጉዳይ ነው ያጋጠመኝ ማለት እውነት አንዳንዴ እዚህ ጉዳይ ላይ አግዘኝ ብላ ጠርታኝ ማለት በትዳር የማይፈቀድ ዝሙት ነው እየሰራች ያለችው ማለት ለዝሙቷ እንድተባበራት ነው ያለው ነገር ውስብስብ ነው የሆነብኝላ እኔ ራሱ እንቆቅልሽ ነው ለምንድን ነው እዚህ ጉዳይ ላይ ጄን ያስገቡት አላውቅም እናንተ ፍረዱኝ ተመልካቾቼ ግርም እኮ ሚለኝ እኔ እኮ ለንጀራችን ነው ምለፈው እኮ ከኔ እኮ ምንም እኮ የቀረው ቤቴን ሙሉ ለማድረግ ነው ምራራጠው ቢያንስ ድካሜ ገባታል ብዬ ነው ምተው ቢያንስ ግን ሌላው ይቀር ፍሬ ማፍራት ስላለበት ልጁን ንረድ ብዬ እኮ ጠይቄያታለሁ ፊት ለፊት ነው ነግሬያለሁ አንተም ነበርክ ይሄን ነገር እኮ እሷ አትክድም አርጋ ይሄን ሁሉ ነገር እኮ አርጋለሁ እንግዲህ ቤቱ ሙሉ እንዲሆን ከሷም ያው እንግዲህ እሷም ሰራተኛ ነች እኔም ሰራተኛ ነኝ ቤታችንን ሙሉ ለማድረግ እንለፋለን እኔ ደግሞ ያለውበት ጭራሽ ደግሞ ይብሳል ካለውበት ነገር አንፃር ተረርታ ቢያንስ ልጅ ለመውለድ ነው እንጂ ፍቃደኛ መሆን ያለባት እንደው ሌላው ቢቀር በቃ እንደው ሴክስ ምናምን እኮ አይደለም እኮ በቃ ሌላው ነገር ቢቀር ቢያንስ አንድ ቀን እኮ ብናረግ ይረገዛል እኮ ልጅ እስካሁን እኮ ሁለት ልጅ እኮ ማረገዝ እኮ ትችል ነበር ሌላው ቢቀር ሁለተኛ ልጅ መረገዝ ይችል ነበር እያሌው እንደዚህ ሆነ 2 አመት ሆነ ምንም ነገር ሳይፈጠር አሁን እኔ በዚህ መሃል እንግዲህ እንዳልኩ ነው እኔ አንድ ስልክ ቢደወልልኝ ሮጬ ነው መውጣው ስራ እንግዲህ እኔ በዚህ መሃል ሆኜ ያሳለፍኩት ህይወትን ጭራሽ ፊት ለፊቴ እንደ ቀልድ እንደ ተረት እኮ አርጋኝ ነገረች እንዴት ከሌላው እንድ ጋር አርጋለሁ ማለት አይምሯ ምንድነው ነው እኔ ግራ ገብቶኛል ማለት የሆነው ነገር ማመን ያልቻልኩት አሁንም በድጋሚ ማስረዳት ካለብኝ ያንዳንዱ ነገር ላስረዳ ዝግጁ ነኝ እሷ እኔን እዚህ ቤት ጠርታኝ ነገሩን ሲጀምርልኝ አለሳልሳ ነበር ከባሌ ጋር ጥሩ የሆነ የሴክስ ግንኙነት የለንም እርግጥ ነው አብዛኞቹ 80% 90% ባልና ሚስቶች የሚጣሉት ባልጋ ላይ ጨዋታ ነው ወሲብ ላይ ባለመጣጣም ነው የሚጣሉት ችግራቸውን ደግሞ ተነጋግረው ማይፈቱትም እናንተ ተነጋግራችኋል አልተነጋገራችሁም የሚለው ነገር እኔ አላውቅም ሂንቱም የለኝም እናም በዛ ምክንያት አንድ ወንድ ጋር ሄጄ ነበር አንድ ወንድ ጋርም ሲሄድ እንግዲህ አንድ የሴክስ ካረኩ በኋላ ራቀኝ ለምንድን ነው ራቀኝ የሚለው ነገር ለመጠየቅ 2-3 ሞክሬያለሁ እንዴ ልበለ እኔ ራስዎን ሳወራው በጣም ነው የሚከብደኝ ገብቷል ከዛም በኋላ የነገረችኝ ኬዝ ግን ከነሱ ጋርም ከሶስቱም ወንዶች ጋር ወሲብ ከፈጸምኩ በኋላ እኔ ብልት የነሱን ብልት ተናክሷል ግን ደግሞ ከባለቤቴ ጋር ይሄ ነገር አልተፈጠረም ማለት
ይሄ ነገር ለሷ ብቻ ሳይሆን ለኛም ነበር እንቆቅልሽ የሆነብን ለምንድን ነው ስለማገጥኩ ነው እንደዚህ አይነት ነገሮችን ይሄንን ኬዝ ብታይልኝ ብላ ነበር የጠራችኝ እኔ ደም ትናንት ምንድነው ህክምና ውስጥ አላችሁበት እናንተ አልገባኝ ምን ምንድነው የተፈጠረው ነገር ማለት የህክምና ባለሙያ ነህ አንተ ማለት በዚህ ልክ እሷ ይሄን ያህል ተራምዳ ለሰው ለማታውቀው ሰው ይሄን ያህል ገመኗ የምትናገርበት መንገድ ራሱ እኔ ኬዞችን ነው የምሰራው የተለያዩ ኬዞችን ሰራለው እኛ ቲም አለን ከህክምና እስከ ህግ አካላት ድረስ እንግዲህ እንሰራለን ማለት ያው ወንጀለኛን ለህግ አሳልፈን መስጠት ታማሚም ካለ ወደ ህክምና እንዴ ለበለ የተወሰነም ቢሆን ጨረፍ አርጌ እኮ ጧት ለማሳየት ሞክራለሁ ቻናሉን ያለውን ነገር በመፍትሄዎች ላይ መልስ ባጡ ጥያቄዎች ዙሪያ የተገደበ ነገር አይደለም ግራ ገባኝ ኮኒኩ ምንድነው ምኑን ከምን ላገናኙ አንደኛ የመጀመሪያ አድምጠኝ የተበደሉ ሰዎችን የመጀመሪያ ውሽማ ከሷ ጋር ወሲብ የፈጸመውን አውርቼው ነበር እዚህ ቤት ጠርቼ ጭራሽ በቤቴ ነው ሁሉ ነገር የሚሆነው እናም የምርም ከባለቤት ጋር እሱ ቅርብ ጊዜ ነው ወሲብ በሚያደርግ ጊዜ የሷ ብልቴን ነክሶታል በማለት ከሷ ጋር መገናኘት እንዳቆመ ሌሎቹም እንደዛ ካሌፍ ምናልባት ውድ ተመልካቾች ይሄንን ኬዝ ላንቀጥልበት እንችላለን ይሄንን ኬዝ ልናቋርጠው እንችላለን በጣም ውስብስብ ኬዝ ነው በጣም እኔ ከዚህ ጉዳይ ላይ ጅል ላነሳ እችላለሁ አይታወቅም ምንድነው ማለት እኔ ይኸውልህ አሁን አውርተህ እንድትጨርስ ነው እየጠበቅኩ ያሉት እንጂ ምንድነው ምን አይነት ምላሽ ልስጥሻው ለዚህ ጉዳይ ማለት በቃ ትዳሬ እኮ ፈረሰ ማለት ነው ባንድ ጀምበር የሆነ ድንገት እኮ መጥቶ ትዳሬ ፈረሰ ማለት ለውም በዚህ ልክ በድፍረት ስላለችበት ሁኔታ እንደ ኖርማል ነገር አርጋ ስታወራ ጭራሽ ልትከራከረኝ ትሞክራለች መጣ ተቀያየረችብኝ ግራ ገባኝ እኮ የሆነ ነገር እኮ ማመን እኮ አቃተኝ ነው ማለት አንተ እንደው አንተ ምን ትለኛለሽ እስኪ እንደው ገብታችሁበታል አንዴ ምን ትለኛለሽ ስለዚህ ጉዳይ ምንድነው ምን ይደረግሻው ላይ ባንዲው ዘገነነችኝ አስጠላችኝ አንተ ምን የተቆረጠን ያለች ማለት ምንድነው የተፈጠረው ምንድነው የሆነው ነው ያልከኝ አልገባኝም እኔ ግራ ገባኝ ይውል በጣም ስራ አለኝና አላቅም ማለት ብቻ እስኪ ምትለኝ በለኝ ንገረኝና ሊድ እስኪ ማለት ስለማረጋው ስለ ጉዳዩ ስለ ትዳሩ ስለመፍረሱ ችግር የለውም ግድ የለም እኔ ትዳሩ ይፍረስ ከዚህ በኋላ ምፈልገው ትዳር አይደለም ማለት ሴተኛ ዳሪ ነች እቺ ሴት ይሁዲ ምን ሴተኛ ዳሪ ነኝ ነው ያለች ካልገባኝ ምንድነው የሆንኩት ነው ያለች ምንድነው ያልከኝ ሰውነቴ ከወንድ ጋር ሳረግ እንደዚህ ሆኖ ነው ያልከኝ ያለች ወተታወራለ ካለ ዋካለቄ ሳይሆን አይቀርም ራስ እባክህ ወተታወራ ችግር የለም እባክህ ወተ ብታወራ ይሻላል ካለ ትንሽ ንፋስ ተቀበል ጋሽ ጌታቸው በጣሉ ጋሽ ጌታቸው ደርሳለሁ ውድ ተመልካቾቻችን እሺ ጋሽ ጌታቸው እሺ እባካችሁን 1-3 ደቂቃ ንፋስ እንዲቀበል አርጉት ውጪ እዛው ይሁን ትንሽ ንፋስ እንዲቀበል ቤተሰቦች ለምን እንደጀመርኩት እንኳን የማላውቀው ኬዝ ነው ማለት እውነት በዚህ ይሄንን ኬዝ ባልቀጥለው ደስ ይለኛል ለኔም የሚከብደኝ ማለት የሰማሁት ነገር በርግጥ አንዳንድ ነገር አዳዲስ ነገር ስሰማ ለዛ አዳዲስ ነገር መፍትሄ ማግኘቱ ያጓጓኛል ሞር ለምን ነገ ከነጎዲያ በሌላኛው የማህበረሰብ ክፍል ሌሎች ሰዎች ላይ ነገር እንኳን ቢከሰት አዲስ አይሆንብንም ለምን መፍትሄ ያገኘንበት ጉዳይ ስለሆነ አዲስም ለኛ አይሆንብንም ነገር ግን ደግሞ ምንድነው አላማው እኛ ስራ ስንሰራ አላማ የሌለው ነገር መስራት አንፈልግም ምንድነው አላማው ምንድነው ፍሬው ምክንያቱም ከባሏ ጋር መፋታት እየቻለች እንግዲህ ከሶስት ወንዶች ጋር
ወሲብ ፈጽማለች ምናልባት እሷ ልምምድ ይሁን ሙከራ አላውቅም እንዴት አርጋ እንዳሰበችው አላውቅም ስለዚህ እሷን ደግሞ እንግዲህ ብልቴ እንደ ጥርስ ባይኖርም ተናካሽ ነው ባለችው መሰረት ይሄንን ኬዝ መፍትሄ ምንድናበጅላት ወይም ያለው ነገር ምንድነው የሚለው ነገር እንድናጣራላን ነው ግን ደግሞ እሷ የሰራችው ከባድ ጥፋት አለ ከባድ ልክ ያልሆነ ነገር አለና እኛ እዚህ ጉዳይ ላይ ይሄንን ጉዳይ መቀጠላችን ጥሩ ነው ብዬ አላስብም ግባ ዲዮን ምን ብዬ ልቀበልሽ ምንድነው የተፈጠረው እስኪ አስረዳኝ እስኪ ምንድነው እንትን የተቆረጠ ምናምን ያልከኝ ነገር ምንም አልገባኝ ምን ይስጀምር ስለሱ እስኪ ንገረኝ ምንድነው የሆነችው እቺ ሴት ምንድነው እኔ ሳልሰማ ሌላ ሰው መናገር ያስፈልጋት ጉዳይ ራሱ ምንድነው እንዴ ሌላው ቢቀር እኮ የግል እኮ ሐኪም አለ አይደል ለግል ሐኪም እኮ ታማክራለህ ምንድነው ለሚዲያ እንደዚህ የምታሰጠው ጉዳዩን ራሱ ምንድነው ምክንያቱ እኔ አልገባኝም እሺ የምታስረዳኝ ነገር ካለ እስኪ አንተ አስረዳ እንውጣ ወክ ያረግን እናውራ ምናልባት ካሜራውን ዞር አድርገ ነው እና ነገሮችን በእናውራ ደስ ይለኛል ሻይን ጠጣስ በቃ ምንም ነገር በቃ ልስማና ልወቀው ይሁን አሁን ጉዳይ አለኝ መሄድ ያለብኝ ቦታ አለ ወደዛ መሄድ አለብኝ በቃ ንገረኝና እኔ ነገሮችን በዚህ ስሜትም ሆነ ይገባኛል ወንድ ልጅ ነው በዚህ ስሜትም ሆነ የሆነ ቦታ ስራ ቦታ መሄድ የለብህም ግዴታ ሮሱ ባቤድ አለብኝ አይ ሚተው ነገር አይደለም ይኸውልህ እንኳን እኮ ከሷ ጋር ያለኝን ግንኙነት ያራራቀብኝ እኮ ስራዬ ነው አይደል እኔ ይኸውልህ ስለምሰራው ስራ ዲቴል አላቀም ተው ምናምን ምትለኝን አይደለም እኔ እሱን ለመተው አይደለም በቃ ስላለበት ሁኔታ ምንም ነገር ማሰብ መቻል አልፈልግም ብቻ ልውጣ በቃ እሺ ነው ውጪ ነው ሪታ እንዴት ነሽ ሰላም ነው ዳኒ እንዴት ነህ አለው ያው ያለፉትን ሰዓታቶች እንግዲህ ከካሌብ ጋር ነበርኩኝ ውጪ ንፋስ እየተቀበልን ወክ ያረግን አንና ነገሮችም እያወራን ነው እኔ አላቅም ዛሬ እንዴት እንደምታድሩ አላቅም ለምን እኔን እዚህ ጋር ገብታችሁ ውድ ተመልካቾች ያው አጣልታል ማለትም አትችሉም እሷም ጥፋቷን ታውቃለች ስለዚህ ከቻልሽ ቤተሰቦችሽ እዚህ ከሆኑ ዛሬም ቤተሰቦችሽ ቤት ደሪ እሱ ውጪ ካደረ አደረ ነው ግን አንዳንዴ ጊዜ መስጠት በጣም ነው የበደልሽው በድለሽዋል ቀልደሽበታል በቁሙ ገለሽዋል ልቡን ስብርብር አርከሽዋል ስለዚህ አንቺን ያየ የባሰ ከሚናደድ ትንሽ ጊዜ ስጪው አሁን እኔ እንዲመለስ ምናምን አይደለም እኔ የራሳችሁ እንትን ነው እኔ እኮ ይገባኛል ማለት አሁን ላይ ስለተበሳጨብኝ ስለተናደደብኝ እንደዚህ አይነት ሰው እንዳሆነ እኮ አውቃለሁኝ ጥሩ ሰው እንደሆንኩ አውቃለሁኝ ግን ባህሪም ጠንቅቄ አውቃለሁኝ ምናልባት ጊዜ እንዳልከው ጊዜ ሊያስፈልገው ይችላል ምናልባት ሲረጋጋ ምናልባት እንደዚህ አይነት ነገሮች ይቅርታም ሊያደርግልኝ ይችላል አይታወቅም ምክንያቱም እኔ ማለት በጣም ነው የምወደው ፈልጌው ነው ያገባሁት ግን መቀበል ተፈጠረው ምክንያት ጥፋቴንም አውቃለሁ ግን በቃ ይቅርታ እንዲያደርግልኝና ማለት ክፍተቶችን አስተካክሎ አብረን እንድንሆን ነው የምፈልገው እና በተረጋጋ መንፈስ እናወራለን ብዬ አስባለሁና ያው ቤተሰቦቼ ምን እንደምላቸው አላቅም ግን የሆነ ምክንያት ፈጥሬ ለመሄድ ሞክራለሁ እና በቻልከው አቅም በቃ እሱን አረጋግተህ ብታወሩ እና የሆነ መፍትሄ ብትፈልግልኝ ደስ ይለኛል እና ከዚህ በላይ ምን እንደምልክ አላቅም እኔም እንደዚህ ይሆናል ብዬ አይደለም
ላንተ የኔ ነገር ያወራው መፍትሄ ትፈልግልኛለህ ስለጨነቀኝ ነገር ስለገባኝ ነው አንተ ላወራክ የፈለኩት እኔ እውነቱን ንገረኝ ካልሽኝ ከዚህ ጉዳይ ላይ ጄምባ ነሳ ነው ደስ የሚለኝ ማለት ሌሎች በደንብ የኔን እርዳታ የሚፈልጉ ሰዎች አሉ እኮ ይገባኛል ግን እንደምትረዳኝ እኔ እኮ ተማምኜብህ ነው አይደል የጠራው እንጂ እኮ ይሄ ነገር አውርቺህ እንድታቆም አይደለም መፍትሄ እንድታፈላልገኝና ትዳሬ ተበትኖ ያለው ነገር ምንም ላይ ሳይደርስ አንተ ይሄን ነገር እንድትቋጨው አልፈልግም ግን የሆነ ደረጃ ላይ ማለት እኛም ትዳራችን እንዲስተካከል እኔም ለምን እንደዚህ ነገር እንደተፈጠረ ምክንያቱም ማወቅ ፈልጋለሁና ያለው ነገር እንድታጣራልኝና የሆነ ደረጃ ላይ እንድደርስ ነው የምፈልገው ግን አንተ ጎበዝ ነህ የብዙ ሰዎች መፍትሄ ያገኘ ሰው ነህ እንኳን ይሄን አገር አይደለም ከዚህ በላይ ብዙ ኬዞችን እኮ ችግሮች ፈታህን አይደል ስለዚህ ይሄ ነገር ደግሞ ላንተ ይከብዳን ብዬ አላስብም ራስን እንደዚህ አይነት ነገር ላይ ብዙ ጊዜ መስዋዕት የምትከፍል ሰው ነህ ስላየው ብዙ ነገርም ስላንተ ብዙ ነገሮችም ስለሰማውኝ ጠንካራና ጎበዝም እንደሆንክ ስለምተማመንብህ ነው እንጂ ብዙ ጋዜጠኞች እኮ ሞልተዋል ብዙ ሰዎች አሉ እንደዚህ አይነት ኬዞች የሚፈቱ ግን አንተ ጎበዝ ስለሆንክና የተሻልክ ነብይ ስለተማመንኩብህ ነው አንተን ልጠራክ እንዳላወራ ፈለኩት እኔ አንቺ ጎበዝ ስላላልሽኝ ለዛ አይደለም የምሰራው በራሴ ስፈልግ በራሴ ፍቃደኛ ሰው ነው ጉዳዩን መሰራው ለማንኛውም ከባልደረቦቼ ከቲም አባላቶቼ ጋር እንመካከርበት እዚህን ጉዳይ ሰርተን ምንድነው ምናፈራው ፍሬ ምንድነው ያለው ነገር ተመካክረን አሳውቅሻለሁ ለማንኛውም ግን እንዳልኩሽ አርጊ እሱ እጅ ካደረ ችግር የለውም ወይም ደግሞ ሌላ ቦታ ከሄደ ሰየው ነው ስራም ከሄደ አላቀም ሜቢ ስራም ከወጣ እሺ ካልሆነ ግን አንቺ ዛሬ እዚህ አትደሪ እውነቴን ነው የምልሽ ቢያንስ እሳት ላይ ቤንዚል ባለማርከፍከፍ የበኩልሽን ድርሻ አርኪ ከዛ ውጪ ነገ ጧት አሳውቅሻለሁ እሺ